እጅግ ባልተጠበቀና ባልታሰበ ሁኔታ የምንዛሬ ዋጋ ከቀን ወደ ቀን ከጊዜ ወደ ጊዜ እየወረደ መጥቷል። በዛሬው ዕለትም ዶላር፣ ዲርሃም፣ ዲናር እንዲሁም የሌሎች ሀገራትም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ብዙዎቻችሁ የምትፈልጉትን ብዙዎቻችሁም የምትጠብቁትን ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን ልናደርሳችሁ ነው። እንግዲህ በዚህ ሰዓት ወደ እናንተ የመጣ ነው። በዛሬው ዕለት እንግዲህ ሁሉም በሚባል መልኩ በተለይ ከግማሽ ሀገራት በላይ እጅግ ባልተጠበቀ ሁኔታ ቅናሽ አድርገው ነው የ17 ሀገራትን በጥቁር ገበያ እንዲሁም ደግሞ በባንክ የ8 ሀገራትን መረጃ አካተን ወደ እናንተ ይዘንላችሁ የቀረብ ነው። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን የአሜሪካ ዶላርን በማስቀደም የጨመሩም የቀነሱም ሀገራቶች ካሉ አንድ ባንድ የምንመለከት ይሆናል። በዛሬው ዕለት እንግዲህ የአሜሪካ ዶላር ባልተጠበቀ ሁኔታ ወደ $2 አካባቢ ቀንሶ 181 ብር ከ30 ሳንቲም ሲመነዘር 100 የአሜሪካ ዶላር 18130 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 127 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 12785 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 215 ብር ከ65 ሳንቲም ሲመነዘር 100 ዩሮ 21565 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 258 ብር ከ88 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25888 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 47 ብር ከ99 ሳንቲም ሲመነዘር 100 የሳውዲ ሪያል 4799 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤሚሬት የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃም 49 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 4910 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 604 ብር ከ64 ሳንቲም ሲመነዘር 100 የኩዌት ዲናር 60464 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 1 የአውስትራሊያ ዶላር 130 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት 1 የባህሬን ዲናር 501 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50160 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 261 ብር ከ09 ሳንቲም ሲመነዘር 100 የጆርዳን ዲናር 26109 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 1 የኦማር ሪያል 488 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 48880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት 1 ስዊስ ፍራንክ 136 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13620 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት 1 የቻይና ዩዋን 25 ብር ከ40 ሳንቲም ሲመነዘር 100 የቻይና ዩዋን 2540 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት 1 የእስራኤል ሽቅል 59 ብር ከ20 ሳንቲም ሲመነዘር 100 የእስራኤል ሽቅል 5990 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ
ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋን በዛሬው ዕለት ስንመለከት አንድ የአሜሪካ ዶላርን 176 ብር ከ32 ሳንቲም ገዝቶ 179 ብር ከ84 እየሸጠ ይገኛል። የእንግሊዝ ፓውንድን 229 ብር ከ02 ገዝቶ 233 ብር ከ60 እየሸጠ ይገኛል። ዩሮን 199 ብር ከ35 ገዝቶ 203 ብር ከ33 እየሸጠ ይገኛል። የስዊስ ፍራንክ 215 ብር ከ55 ገዝቶ 219 ብር ከ86 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ10 ገዝቶ 9 ብር ከ28 እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 47 ብር ከ74 ገዝቶ 48 ብር ከ69 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ60 ገዝቶ 117 ብር ከ91 እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ88 ሳንቲም ገዝቶ 46 ብር ከ79 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ30 ገዝቶ 24 ብር ከ78 እየሸጠ ይገኛል። የካናዳ ዶላርን 121 ብር ከ26 ገዝቶ 123 ብር ከ68 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም በዛሬው ዕለት በጥቁር ገበያ እየጨመሩም የቀነሱም ሀገራቶች ካሉ አንድ ባንድ በንጽጽር ወደ እናንተ አድርሰናል ማለት ነው። እንደምታውቁት እንግዲህ ዕለታዊ ምንዛሬ ዋጋ በጥቁር ገበያና በባንኮች መካከል ያለውን ሰፊ ልዩነት ለማጥበብ እየተጋ ያለው የሮሃ ፎሬክስ ነው። አሁንም በተመሳሳይ መልኩ እንግዲህ በጣም በሚባል መልኩ ተቀራርቧል። ይህ ደግሞ ለኛ ለሀገራችን እጅግ በጣም መልካም ነው እያልኩኝ ቪዲዮን ላይክ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ